ሰላም ሰላም ተወዳጆች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ክብር ለአምላካችን ለእግዚአብሔር ይሁን። እስቲ የተለቀቀች አንዲት ቪዲዮ ያለች እርሷን እንስማና እንመለስ። ጌታ ኢየሱስ ይባርካችሁ። ተከታተሉ። ሌባ የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም። የመጀመሪያውን ቤት ስገዛ ያየሁትን መከራን ነኝ የማውቀው። 3.2 ሚሊዮን ብር መክፈል አቅቶኝ ምርር ብዬ እግዚአብሔር ሆይ ይሄን ብቻ እርዳኝ እንጂ ሁለተኛ ምንም አልገዛም አልኩ። ሁለተኛ እና ቤት ገዝተሃል እንዴ ስለኝ አይ አልኩት። ቤቶች in the mighty name of Jesus hallelujah። አሁን እኔ የምናገረው አንተ ነገ የምትናገረው ነው። አሁን ዛሬ የማወራው አንተ ነገ የምታወራው ነው። ቤት ገዝተሃል ወይ? አይ in the mighty name of Jesus። መጪው ዓመት ዛሬ ባለበት አትኖርም። ዛሬ ባለበት አልጋ አትኖርም። ዛሬ ያስከውን ስልክ አትይዝም። ዛሬ የሰራውን ስራ አትሰራም። ዛሬ ያገኘውን ገቢ አትጋገኝም። የምድሪቱ ቀንበር ተሰብሯል። ሌባ ነው። እሺ፣ እግዚአብሔር አምላካችን ከዘላለም እስከ ዘላለም ስሙ የተባረከና የተመሰገነ ይሁን። ይህንን ቪዲዮ ስሰራ በጣም እያዘንኩ ነው። ጌታ የተባረከ ይሁን። ዶክተር ቄስ ገመቺስን እማቀው ቆይቻለሁ። ማለት እኛ ከተማም ካናዳ መጥቶ አገልግሏልና በዛን ጊዜ ተገናኝተን ብዙ ነገር የተጫወትን ያወራን ሰዎች ነን። ለቄስ ዶክተር ገመቺስ ትልቅ ሪስፔክሽን አለኝ። በጣም ማከብረው የምወደው ሰው ነው። ከዚያም መልስ ደግሞ የቤተ ክርስቲያን አእማድ ነው ብዬ ነው እኔ የማምነው። ለምን መጽሐፍ ቅዱሳችን ትልቅ መለኪያችን ስለሆነ። ይህ ሰው ደግሞ በሴኩላሩ ዓለም የተማረ ከዛም መልስ ደግሞ የስነ መለኮት ምሁር የሆነ ሰው፣ በቤተሰብም ደረጃ ቤተሰቦቹ የመካነ ኢየሱስ አገልጋዮች እና የተከበሩ ሰዎች መሆናቸውን፣ ከዛም መልስ ደግሞ እሱ የቤተሰቡን ፈለግ ተከትሎ የአባቱን የእናቱን አገልግሎት ከነሱ ተቀብሎ የእግዚአብሔርን ስራ በሀገር ቤትም እንደገና በውጭው ዓለም የሰራ አልፎም ከኛ ሶሳይቲ ወጣ ብሎም በነጮቹ ቤተ ክርስቲያን በትልቅ ቦታ ላይ ሲያገለግል የኖረ ታላቅ ሰው ነው እና አክብሮቴ በጣም ለየት ያለ ነው እና እኛ ጋር በመጣ ጊዜ ያወራኝ፣ ያጫወተኝ፣ እንደገና ልሆን የሚገባኝን የነገረኝ ብዙ ነገር ስላለ አክብሮቴ ለየት ያለ ነው እና ለቀደሙት አባቶች ለቄስ ዶክተር ገመቺስ ብቻ ሳይሆን ለቀደሙት አባቶች ቤተክርስቲያንን ለመሰረቱ ላቋቋሙ መጋቢዎች፣ ቤተክርስቲያንን በገጠር በከተማ ለተከሉ አባቶች ትልቅ አክብሮትና ፍቅር አለኝ እና ብዙ ነገር ከነሱ ገብይተን ነው በእነሱ ዱካ እኛ መተን ዛሬ እያገለገልን ያለ ነው። እነሱ በጠረጉት መንገድ ማለት ነው። ቀላል ነገር አይደለም እና እኔ እንግዲህ ቄስ ገመቺስን የምረዳው እንደ አእማድ ነው። የቤተ ክርስቲያን አእማድ ፒላር ከሚባሉት ልክ እንደ ጴጥሮስ እንደ ጳውሎስ ማለት ነው። ምክንያቱም እውቀቱም ያስብለዋል፣ ሲያገለግል የኖረበትም ዘመን ያስብለዋል። ብዙ እና
ከዚያም መልስ ደግሞ ራእዩ ራሱ አገር ቤት ሄዶ ኮሌጅ ከፍቶ ስነ መለኮት ያስተማረ ብዙዎችን በዲግሪ ፕሮግራም በማስተርስ እንደገና በዶክትሬት እንዲመረቁ ትውልድን እየተካ ያለ ሰው ነው እና እንዲህ ዝም ብለን ተነስተን ከሜዳ የምንናገረው ሰው አይደለም። እኔ በጣም ትልቅ ሪስፔክሽን ነው ያለኝ። አሁንም በአክብሮት ነው የምናገረው እና ለቄስ ዶክተር ገመቺስ ጥቅስ አውጥቶ መናገር ይከብዳል። እንዲህ ላለ ሰው ምን ብለን ነው ጥቅስ የምናወጣው? ምን ብለን ነው የምንናገረው? በእውነት በጣም ነው የሚከብደው። ግን አሁን በጂፒኤስ ባለው ፕሮግራም የተነገረው ነገር ግን ለእኔ በጣም ትልቅ ጥያቄ ነው የሆነብኝ። ከነፍሴ ጋር እየተሟገትኩ ነው ወደዚህ ሚዲያ የመጣሁትና ከቄስ ዶክተር ገመቺስ አፍ ይሄን ስሰማ በእጅጉ ነው የደነገጥኩት በእውነት እና ያሳዝናል። እዛ የተሰበሰበውም የእግዚአብሔር ሕዝብ ነው። ግን አንዳንድ መስተካከል ያለባቸው ነገሮች እንዳሉ አስባለሁ። ክብር ለእግዚአብሔር ይሁን እና ግን ቄስ ዶክተር ገመቺስ ለነዚህ ለተሰበሰቡት ሕዝቦች የተሰቀለውን ኢየሱስን ነው መስበክ የሚገባው ብዬ ነው እኔ ማምነው። ማለት ጳውሎስ ዓለም ለእኔ እኔም ለዓለም ከተሰቀልኩበት ከኢየሱስ ክርስቶስ መስቀል በቀር ሌላ ነገር እንዳላው ቆርጬ መስቀል በቀር ሌላው ነገር ከኔ ይራቅ ነው ያለው ኢየሱስ። ከዛም መልስ ደግሞ ኢየሱስ እንደተሰቀለ ከእርሱ በቀር ሌላ ነገር መስበክ እንደሌለበት የተናገረበት ቦታ አለ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 ጀምሮ ስናነብ እኔም ወንድሞች ሆይ ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየነገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል። ከዛም መልስ ደግሞ እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርሁ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም ብሎ ነው የሚናገረው እና በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ነው ያለው እና የቆረጠበትን ይሄን ኢየሱስን መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም የሰበኩት፣ ስብከቴም ቃሌም ብሎ ነው የሚናገረው። ስለዚህ አሁን ላይ የሚያስፈልገን የትኛውን ቦታ የተሰቀለው ኢየሱስ ነው። እና ጳውሎስ ሌላ ነገር እንዳላውቅ ቆርጬ ነበር ሲል እኮ ኢየሱስ ሰፊሽንስ በቂው ነው፣ በቃ በቂ እንደሆነ ስለተገነዘበ ነው። ስለዚህ እንዲህ ካሉ አእማድ ከሆኑ አባቶች ብዙ ነገር ከምንጠብቅባቸው አባቶች እኔ የምጠብቀው የተሰቀለው ኢየሱስ እንዲሰበክ ነው። በቃ ለትውልድ ሁሉ እንዲነገር፣ ትውልዱም ሌላ ነገር ከዚህ ውጭ እንዳያውቅ ነው ሊነገረው የሚገባው። ይሄ እኮ የምድር ባለጸግነት የሚያልፍ እንደሆነ መጽሐፍ ይነግረናል። በሁለተኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ላይ በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጸግነት ተስፋ እንዳያደርጉ እዘዛቸው። ይህንንም ባለጸግነት እንኳን አትርፎ የሚሰጥ ማን ነው? እግዚአብሔር ነው። እግዚአብሔር እንደሚሰጥ ሁላችንም አንጠራጠርም። ግን ዋናው ጎላችን ወይም ዴስቲኒያችን አይደለም ይሄ ባለጸግነት። እናምጣው ብንል በራሳችን አናመጣም። ግን አትርፎ የሚሰጠን እግዚአብሔር ነው። ያም ሆኖ እንኳን በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣውም ዘመን ለራሳቸው መልካም መሰረት የሚሆነውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎ ስራም ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው ብሎ ነው የሚናገረው። ስለዚህ ይሄ ባለጸግነት
ከእግዚአብሔር ዘንድ ተትረፍርፎ የሚሰጠን ቢሆንም የሚያልፍ ነው። የሚያልፍ ነው። ቁስ ያልፋል፣ ገንዘብ ያልፋል፣ ባለጠግነት ያልፋል። ስለዚህ መሰረታዊ አድርገን በአውድ ማለት በምስባክ አውዱ ላይ መሰረታዊ መልእክት አድርገን ይህን ልንናገር አግባብ ነው ብዬ እኔ አላምንም። መጽሐፍም ይከለክላል። የሚያልፍ ባለጸግነት ዋና ሆኖ ርዕሰ አጀንዳ ሆኖ ሊነገር አግባብ አይደለም። ለምን ቢባል የሰዎችን ልብ ይይዛል፣ ሰዎችን ምድራዊ ያደርጋል፣ እውነተኛውን ሕይወት እንዳይዙ ያደርጋቸዋል። እና እውነተኛውን ሕይወት ይይዙ ዘንድ ለሚመጣውም ዘመን ለራሳቸው መልካም መሰረትን ነው። ስለዚህ ይሄ የሚያልፍ ባለጸግነት እውነተኛ ሕይወት ነው። በቤት ላይ ቤት ቢደረብ፣ በመኪና ላይ መኪና፣ በስልክ ላይ ሌላ በቃ ሞደርን የሆነ ስልክ ቢያዝ እውነተኛውን ሕይወት ያስያዘን ነው ብለን ልናምንበት እንችላለን? አንችልም። ለምን? የሚያልፍ ነው ብሎ ነው የሚነግረን። ስለዚህ ሰዎች በሚያልፍ ባለጸግነት ተስፋ እንዳያደርጉ ልናዛቸው ነው የሚያስፈልገው። ከዛ መልስ ደግሞ እውነተኛውን ሕይወት ይይዙ ዘንድ ነው ልንነግራቸው። ቢኖራቸውም እንኳን ሊያካፍሉና ሊረዱ የተዘጋጁ እንዲሆኑ ልንመክራቸው ነው የሚገባው እንጂ የሚያልፍን ባለጠግነት ተስፋ አድርገው ያንን ነገር ለማግኘት ሲኳትኑ፣ ሲወድቁ፣ ሲነሱ እንዲገኙ ልናደርጋቸው አግባብ አይደለም። ማንም ገንዘብን የሚጠላ እኮ የለም። ነገር ግን ያልፋል። ትተነው ነው የምንሄደው። የሚያልፍ ነው። እግዚአብሔር ደግሞ አይከለክለንም። እኩል ለጻድቃን ለኃጥአን ዝናብን የሚሰጥ አምላክ ነው። እየተጎሳቆልን እንድንኖር አያደርግም። ከለመንን እግዚአብሔር ይሰጠናል። ግን እውነተኛ ሕይወት አይደለም። እውነተኛውን ሕይወት ይይዙ ዘንድ ስለዚህ ቄስ ዶክተር ገመቺስ እውነተኛውን ሕይወት ያ ጉባኤ ይይዝ ዘንድ የተሰቀለውን ኢየሱስን ነው መናገር ያለበት ብዬ ነው እኔ የማምነው። እና አሁን እሱን ቻሌንጅ ለማድረግ ወይም ለመምከር ብዬ አይደለም፣ ነገር ግን ሐዘኔን ለመግለጥ ነው። ከሁላችንም በላይ እኛ ትላንት ከተጠራነው ሰዎች በላይ ብዙ ነገር ያለው ሰው እንደሆነ አውቃለሁ። የቴዎሎጂ ምሁር፣ የሥነ መለኮት ምሁር እንደሆነ ብዙ ነገርን አፍታቶ የሚናገር ሰው፣ ብዙዎችን ደቀ መዛሙርት ያደረገ ያፈራ ሰው ነው። ለእሱ ይሄን መናገር አይደለም፣ ይሄ ቀላል የሆነ እንትን ነው። ግን እውነተኛውን ሕይወት ትውልዱ ሊይዝ ሲገባው የሚያልፍን ባለጸግነት ተስፋ አድርጎ እንደዛ እንዲጮህና ይሄ እኮ ማይነር የሆነ ነገር ነው። እንደገና መቅድመ እሱ መንግሥቱ ወጽድቆ ወዝንቱ ሰኩሉ ይትዌሰከክሙ ነው የሚለው። በመጀመሪያ መንግሥቱን ጽድቁን ሹ፣ ሌላው ጭማሪ ነው። ይሄ ዋና ነገር አይደለም፣ ቤዚክ አይደለም። ሰዎች ይህን ተስፋ አድርገው ለዚህ ጉዳይ ብቻ እግዚአብሔርን ሊከተሉ አይገባም። እንዲከተሉ ልናደርጋቸው አግባብ አይደለም። እውነተኛውን ሕይወት ሚስ አድርገውታል ማለት ነው። ስለዚህ እኔ በእውነት ስሰማ ይሄንን በጣም ነው ውስጤ ያዘነው እና ቄስ ዶክተር ገመቺስ እኔ እንግዲህ አላቅም ለምን እንደዛ እንዳደረገ እርሱ ያውቃልና፣ ግን ብዙ ተስፋ የምናደርጋቸው አእማድ የሆኑ ሰዎች በዚህ ነገር ተጠላልፈው ሳይጠቅሙን ቤተ ክርስቲያን የከፈተችላቸውን በር መልሳ እየዘጋች ብዙ ትውልድን ሊያሻግሩ የሚችሉ ሰዎች በእንዲህ አይነት ነገር ሲገኙ ልክ ነው ብዬ እኔ አላምንም እና ይህንን ነገር ቄስ ዶክተር ገመቺስ መልክ ቢሰጠው እንደገና ቢያስብበትና ምን ማድረግ እንዳለበት ጸልዮ ከእግዚአብሔር ጋር ነገሮችን እንደገና እልባት መልክ ቢያስይዛቸው በጣም ጥሩ ነው ብዬ ነው እኔ የማምነው። ምክንያቱም ብዙ ጸጋ ብዙ በረከት የሆነን ወንድማችን ነው። ብዙ ልንጠቀምበት ቤተ ክርስቲያን ልትጠቀምበት የተገባ አንጋፋ አገልጋይ ነው ብዬ ነው እኔ የማምነው። አሁን ግን ትንሽ በጣም እንትን ነው የሆነብኝ፣ በጣም ሚዘረብል ነው የሆነብኝ እና ግራ ነው የገባኝ። በእውነት በጣም ነው ማዝነው። በቅርብ ስልኩን ባገኝ ባወራው ደስ ይለኝ ነበረ
እና ያለው ነገር ይሄ ነው። ሌላው ደግሞ ምንድን ነው ይሄ ወንድሞች ሆይ ይላል ያዕቆብ 2 ቁጥር 1 ጀምሮ ስናይ ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ ብሎ ነው የሚለው። የወርቅ ቀለበት ያደረገ የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚያ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት ራሳችሁን መለያየታችሁ አይደለምን? አሁን ሳየው እንግዲህ የዶክተር ገመቺስ መልእክት ድህነትን የሚጠላና በድሃ ሰፈር ደግሞ ሌብነት እንዳለ እንደዛ አይነት ይሄ ልዩነት ያለውን ነገር ነው የሰማሁት። ነገር ግን መጽሐፍ ቅዱሳችን ላይ ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ ብሎ ነው የሚናገረው። እንደውም ሰው እንግዲህ ካለው ተነስቶ ለብሶ የሚወጣ አለ፣ ደግሞ የሌለው ደግሞ ምስኪን የሆነ ሰው አለ እና ከዚህ የተነሳ እድፍ ልብስ የለበሰውን ድሃ ሰው ደግሞ ቢገባ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁሙ ወይም ከእግሬ መረገጫ በታች ተቀመጥ ብትሉት ራሳችሁን መለያየታችሁ አይደለምን ነው የሚለው። ስለዚህ ጌታ ኢየሱስ ክርስቶስ ልዩነት አላደረገም። እኛም ልዩነት ልናደርግ አይገባም። የመልክ ልዩነት፣ የዘር ልዩነት፣ የከለር ልዩነት፣ የሰዎች ልዩነት፣ የሀብታምና የድሃ ልዩነት ጌታ እስካላደረገ ድረስ እኛም ልናደርግ አይገባም። ከአፋችን ይሄ በፍጹም ሊወጣ አይገባም ወዳጆቼ። አለበለዚያማ በቃ ምንም የሌላቸው ሰዎች በዛ በጂፒኤስ ቤተ ክርስቲያን ቦታ የላቸውም ማለት ነው። በጣም ነው የሚያሳዝነው። መለያየት አደረግን ማለት ነው። መለያየታቸው አይደለምን ክፉ ሐሳብ ያላቸው ዳኞች መሆናቸው አይደለምን እያለ ይናገራል። የእግዚአብሔር የተወደዳችሁ ወንድሞች ሆይ ስሙ፣ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱት ተስፋ ስለ እርሱ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን ነው የሚለው። መርጧል እኮ። እናንተ ግን ድሆችን አዋረዳችሁ፣ ባለጠጎች የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤት የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙን ስም የሚሰድቡ እነርሱ አይደሉምን ብሎ ይናገራል። ሰው ገንዘብ አግኝቶ እኮ በገንዘቡ ሊያስገድል ወደ ፍርድ ቤት ሊጎትት የተለያየ ነገር ሊያደርግ ይችላል። እግዚአብሔርን ካላወቀ፣ እውነተኛውን ሕይወት ካልያዘ። ገንዘብ እኮ ለጥቅም እንደሚሆን ሁሉ ለጥፋትም የሆነበት ሁኔታ አለ። ብዙዎችን ገንዘብን ሲመኙ እኮ ከሃይማኖት ተሳስተው ራሳቸውን ወጉ ይላል። እነ ይሁዳን መጥቀስ ይቻላል። እነ ዴማስን መጥቀስ ይቻላል። ገንዘብን ከመፈለግ የተነሳ ይህን ዓለም ወደው የተዉ። ብዙ ወንጀል ነክ የሚሰራው ዛሬ በገንዘብ ነው። አድሎ ሰዎች እንዲያደርጉ ዳኞች የሚደረገው በገንዘብ ነው። ስለዚህ በጣም ልናስብበት ይገባል ይሄን ነገር እና ገንዘብ ያለውና የሌለውን ሰው ከለያየን በጣም አስቸጋሪ ነው እና ይሄንን ቃል ራሱ ሚዛናዊ ልናደርገው በእጅጉ ያስፈልጋል። በእግዚአብሔር ዘንድ እኮ ልዩነት የለም። ለሰው ፊት በማድላት አትያዙ ያለን ለዚህ ነው። ለድሆች ነው እንደውም ወንጌል የተሰበከው። ድሆችን ብቻ እናስብ ዘንድ ቀኝ እጃቸውን ሰጡን ብሎ ነው በገላትያ ጳውሎስ የተናገረው። ስለዚህ በማህበረሰባዊ ኑሮ በማህበረሰብ ኑሮ ውስጥ ሁሉ ሰው አንድ አይነት ኑሮ የለው። አንዱ ያለው ነው፣ ሌላው ደግሞ የሌለው ነው። አንዱ ባማረ በተሸለመ ቤት ይኖራል፣ አንዱ ደግሞ በኪራይ ቤት ይኖራል። ነገር ግን ሁሉንም አንድ የሚያደርገው ማን ነው? የተሰቀለው ኢየሱስ ሲሰበክና ሰዎች ኢየሱስን ተቀብለው አዲስ ፍጥረት በሆኑበት ማንነት ያለ ልዩነት እንኖራለን። አንድ ነን። ባለስልጣኑም ይምጣ እግዚአብሔር ቤት፣ ገንዘብ ያለውም ይምጣ፣ ገንዘብ የሌለውም ይምጣ፣ አንድ ቤተሰብ ነን። በቃ ልዩነት የለንም።
ጨዋ የለም፣ ባሪያ የለም፣ እስኩቲስ የለም፣ ድሃ የለም፣ ሀብታም የለም። ሁሉ በክርስቶስ አንድ ነው። አንድን አዲስ ሰው ነው ጌታ የፈጠረው። ስለዚህ ልዩነት መፍጠር አግባብ አይደለም፣ አግባብ አይደለም። አዎ ገንዘብ አስፈላጊያችን እንኳን ቢሆን ወይ ሰርተን እንድናገኝ ደግሞ ጌታ ባርኮንም ከሆነ ሊረዱና ሊያካፍሉ ሰዎች በገንዘባቸው ወንጀል ከሚሰሩ ይልቅ ሊረዱና ሊያካፍሉ ምከራቸው ስለሚል መምከር፣ በገንዘባቸው የእግዚአብሔርን ቤት እንዲጠቅሙ መምከር ነው እንጂ ልዩነት አድርገን ድህነት ባለበት ቦታ ይሄ ነው ያለው፣ ስንበለጽግ ደግሞ እንዲህ ነው ብለን መናገር ልክ ነው ብዬ እኔ አላምንም። ስለዚህ የቴዎሎጂ ምሁሩን ልክ አይደለህም እንዲህ ነው ልል ሳይሆን ጀስት ሐሳቤን ለመግለጽ ነው ይህንን የተናገርኩት። እንደገናም ደግሞ የወንጌል አገልጋዮች እኮ ሁሉን እያጡ ዕብራውያን 11 ላይ የፍየልና የበግ ሌጦ ለብሰው በምድረ በዳ በዋሻ ተቅበዘበዙ፣ ዓለም አልተገባቸውምና ይላል እኮ። ዓለም ይገባኛል ያለ ሰው እኮ ገንዘብ ለእርሱ ሩቅ አይሆንም። በዚህም በባሌም በቦሌም ብሎ ገንዘብ ሊያገኝ ይችላል። እሱ አይደለም የክርስትና መለኪያ። ኢየሱስን ስንመርጥ እኮ መባረክ እንዳለ ሁሉ ሁሉን አተን ደግሞ በምድረ በዳ በፍርክታ በዋሻ መቅበዝበዝ አለ፣ መሰደድ አለ፣ የፍየል የበግ ሌጦ መልበስ አለ። እኔ በጌታ ምክንያት በተሰደድኩ ጊዜ እንግዲህ ቆሞስ ነኝ፣ ካህን ነኝ፣ የኦርቶዶክስ ካህን ነበርኩኝ። ጓደኞች አሁን በጳጳስነት ደረጃ ነው ያሉት። ነገር ግን እኔ ኢየሱስን በመምረጤ ምክንያት የምበላው ያጣሁበት ጊዜ ነበረ፣ የምጠጣው ያጣሁበት ጊዜ፣ የተንገላታሁበት ጊዜ፣ ቀሚሴን የምቀይርበት አጥቼ በመኝታ ልብስ የተንቀሳቀስኩበትን ጊዜ አልረሳም፣ በቢጃማ ማለት ነው። እንደገና ደግሞ ምገዛበት አጥቼ ሄጄ ኮንትሮባንድ ገዝቼ ለብሻለሁ፣ ተርቤያለሁ። የተለያየ ማጣት አለ፣ በወንጌል ጉዳይ መገረፍ አለ፣ መደብደብ አለ። ስለዚህ እነዚህን ሰዎች ምን ልንላቸው ነው? ከእኛም በፊት የነበሩት አባቶች እኮ ሁሉን እያጡ በድንጋይ ተደበደቡ፣ በመጋዝ ተሰነጠቁ ሁሉ ይላል አይደለም? ማጣት ከዛ ሁሉን እያጡ የፍየል የበግ ሌጦ ለብሰው። ስለዚህ እኛም በመጠኑ ተካፍለናል ይህንን እጦት። ስለዚህ ምን ልንላቸው ነው እንደነዚህ አይነት ሰዎችን? እና ይህን ለቄስ ዶክተር ገመቺስ ይህን ማብራራት አልችልም። እሱ ራሱ በብዙ ስፍራዎች ላይ ዋጋ የከፈለበት የሰበከው ወንጌል። ስለዚህ ማጣት አለ። ትውልዱ አይኑን እንዲከፍት በዚህ እውነት ልናስተምረው ነው የሚገባው፣ ሚዛናዊ ልናደርገውና ከዛም መልስ ደግሞ እውነተኛውን ህይወት ይይዝ ዘንድ ልንመክረው ነው የሚያስፈልገው። በኃላፊ ነገር ላይ ሊቋምጥ ኡኡሊል በለው እያለ ሊጮህ አግባብ አይደለም። የሚያልፍን ባለጸግነት ተስፋ እንዲያደርግ ልንነግረው አያስፈልግም። በቃ እግዚአብሔር እኮ ሊባርከን ከፈለገ ይባርከናል። በቃ ምንም ማለት አይደለም። በፈለገው አይነት በሚያልፍ ባለጸግነት ብንባረክ አንደነቅም። ቢመጣም ለሌሎች ለማካፈል ነው። ከዛ በዘለለ መንፈሳዊነታችንን የሚገልጥ አይደለም። እውነተኛው ህይወት ያለው በኢየሱስ ውስጥ ነው። በዚህ ህይወት ክርስቶስን ተስፋ ያደረግን ከሆነ ከሁሉ ይልቅ ምስኪኖች ነን ነው የሚለው። በምን ህይወት? በሚበላ በሚጠጣ በሚለበስ በተለያየ ነገር፣ በቃ በቁስ ነገር ተስፋ የምናደርግ ከሆነ ከሁሉ ይልቅ ምስኪኖች ነን ይላል። ኢየሱስን ተስፋ የምናደርገው እኮ ለዘላለም ህይወትም ጭምር ነው። እንዴ! እና ከዛም መልስ እኮ በእውነት ቃል አስቦ የወለደንን ለፍጥረቱ የበኩራት አይነት ልጆች እንድንሆን ከማይጠፋው ዘር እኮ በሕያው በእግዚአብሔር ቃል ተወልደናል። ዳግመኛ የተወለድንን የሀገራችን በሰማይ ነው። እንደገና ደግሞ የማይጠፋ ርስት እንደተቀበልን መጽሐፍ ይናገራል። የማያልፍ ርስት በማያልፍ ርስት እንደ ምሕረቱ ብዛት የወለደን የጌታችን አምላክ እግዚአብሔር ይባረክ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት የወለደን ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ለማይጠፋ እድፈት ለሌለበት ለሕያው ተስፋና ለማይጠፋ
እድፈት ለሌለበት ለማያልፍ ርስት። ይሄ በምድር ያለ ርስት ያልፋል፣ ግን በዚህ በክርስቶስ ኢየሱስ በመወለዳችን ምክንያት የማያልፍን ርስት ተቀብለናል ማለት ነው። ያ ርስት ይጠብቀናል። እግዚአብሔር የተመሰገነ ይሁን። እድፈት የሌለበት ያ ርስት ይጠብቀናል። ለሕያው ተስፋ ነው የተወለድነው እንጂ ይሄ እኮ ያልፋል። ጥለነው ነው የምንሄደው ወዳጆቼ። ነገን ሞት ተነገ ወዲያን ሞት ምንም አይታወቅም። ስለዚህ ዛት ማች ልንሄድ አግባብ አይሆንም። በእውነቱ ወንጌሉን ያወይበዋል ይሄ ነገር። በቃ ወንጌሉን ይበርዘዋል። በቃ ያንን ተስፋችንን ያደበዝዘዋል። እና ይሄ ሊሆን በፍጹም አይገባም። እና ቄስ ዶክተር ገመቺስ እንዴት እንዳየው እንግዲህ እኔ አላቅም። እና ይህንን ሐሳብ ነው ዛሬ ልሰነዝር የምፈልገው። ቄስ ዶክተር ገመቺስ ሪስፔክት አደርግሃለሁ፣ በጣም አከብርሃለሁ፣ ወድሃለሁ። ትልቅ አክብሮት አለኝ ለአንተ። ስለዚህ ይህንን መልእክት እንደሚደርስ አምናለሁ። እግዚአብሔር ይባርክ ለዘላለም። እና በቅንነት እንግዲህ ለቀጣዩ ጊዜ ነገሮችን መልክ ብታስይዛቸው ጥሩ ነው ብዬ አምናለሁ፣ ከአገልግሎትም ከጥሪህም አንጻር። እና ይህንን መልእክት ነው ልተው የወደድኩት። ቅዱሳን ብዙዎች ጋር እባካችሁ ይድረስልኝ እላለሁ። ለጂፒኤስም ፕሮፌት ሄኖክ አድርሱልኝ። ለቤተ ክርስቲያኑ ምዕመናን፣ ለሁሉም ለቅዱሳን በሙሉ ይድረስ እላለሁ። ተባረኩ። በጣም ነው የምወዳችሁ። ዘመናችሁ የተባረከ ይሁን። ጸጋ ሰላም ከሁላችሁ ጋር ይሁን። ሰላም ሁኑልኝ።